መላው የኦርቶዶክስ እምነት ተከታዮችን ያሳዘነ አደጋ በደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ላይ ተከስቷል። ይህ አደጋ በርካቶችን አሳዝኗል። አደጋው የተከሰተው እንግዲህ ከሰሞኑ ከፍተኛ የክረምት ዝናብና አውሎ ነፋስ በጣለበት ወቅት ሌሊቱን ሙሉ ሲዘንብ አድሮ ጠዋት ገደማ ላይ እንደሆነ ነው እየተገለጸ የሚገኘው በትላንትናው ዕለት። በዚህም ከባድ ዝናብ፣ የመብረቅ ድምጽና የከርሰ ምድር እርጥበት መጨመርን ተከትሎ ድንገተኛ የመሬት መንሸራተትና የዋሻ መናድ ርዕደ መሬት መሰል እንቅስቃሴ እንደተከሰተ ነው ከስፍራው የሚወጡ መረጃዎች እየጠቆሙ የሚገኙት። የመሬት መንሸራተቱ ተከስቶ ናዳው የወረዳው ምዕመናን በገዳሙ የዋሻ በርና በጸበል ቦታዎች አካባቢ ተሰብስበው ጸሎትና ሱባኤ እያደረጉ በነበረበት ስፍራና ሁኔታ ላይ መሆኑ የአደጋውን ጉዳት እንግዲህ እንደጨመረው እየተገለጸ ይገኛል። በዚህ አሳዛኝ ክስተትም የ14 ምዕመናን ሕይወት ወዲያውኑ እንዳለፈ መረጃዎች ወጥተዋል። 5 ምዕመናን ላይ ከባድ የአካል ጉዳት የደረሰ ሲሆን ተጎጆች በአስቸኳይ የሕክምና እርዳታ ለማግኘት ወደ ደብረ ብርሃን ሪፈራል ሆስፒታል ተወስደዋል። በተጨማሪም 2 ሰዎች ቀላል ጉዳት ደርሶባቸው በሰላ ድንጋይ ጤና ጣቢያ ሕክምና እየተደረገላቸው እንደሚገኝም ነው እየተገለጸ የሚገኘው። የአደጋው በኋላም የተወሰዱ እርምጃዎችና የቤተ ክህነት ምላሾችም አሉ። የወረዳው አስተዳደርና የአካባቢው አካላት ተጨማሪ አደጋ ወይም ተከታይ የመሬት ናዳ እንዳይከሰት ስጋት ያለበት ቦታ በመከለል ምዕመናን ከአደገኛው ቀጠና እንዲርቁ እየተደረገ ያለበት ሁኔታዎች ናቸው የሚገኙት። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ ከአካባቢው አስተዳደሮች ጋር በመሆንም በቦታው በአካል ተገኝተው ለሞቱት ምዕመናን ጸሎትና ፍትሐት ያደረሱ ሲሆን በድንገተኛ አደጋ ለተደናገጡት ለተጨነቁት ምዕመናን አባታዊ ቃለ በረከትና የመጽናናት ትምህርትንም ሰጥተዋል። ሀገረ ስብከቱ የተሰማው መሪር ሐዘን ገልጾ ለሟቾች እረፍት ነፍስን፣ ለተጎዱት ፈጣን ፈውስን፣ ለወላጆች ዘመዶቻቸው ደግሞ መጽናናትን እንደተመኘ ተገልጿል። የጻድቃኔ ማርያም ከአዲስ አበባ አቅጣጫ ወደ ሰሜን ሸዋ በሚወስደው መንገድ በሞጃና ወደራ ወረዳ ሰላ ድንጋይ ከተማ በመስተ ምስራቅ የሚገኝ ጥንታዊ ገዳም ስትሆን በ15ኛው ክፍለ ዘመን በአጼ ዘርዓ ያዕቆብ ዘመነ መንግስት እንደተቆረቆረች የሚነገርላት ታላቅ ቤተክርስቲያን ነች። በታሪኳ በርካታ ፈተናዎችን እንደ ግራኝ መሐመድ ወረራ ወቅትም በነበረ ውድመትም አልፋ የተቀመጠች ስውሯ ጽላትን በሚባል የምትገለጽ ነች። በግራኝ መሐመድ ጊዜ በደረሰባት ፈተና ጽላቶቿ ተሰውረዋል። እስካሁን ድረስ እንግዲህ እንዳልወጡም በቦታው የሚገለጹ መረጃዎች አሉ። በውስጧ ታሪካዊ ዋሻዎችን ተአምረኛ የሚባል የጸበል የያዘች በመሆኗ ዘወትር በብዙ ሺዎች የሚቆጠሩ ምዕመናን ለሱባኤ ለመፈወስ እንዲሁም ደግሞ የልብ ጭንቀታቸውን ለመፍታት ወደዚህ ቦታ ይሄዳል። በጾም ፍልሰታ ሱባኤ ከመግባቱ በፊት ለጸበል ለጸሎትና ለመሳለም ከአራቱም አቅጣጫዎች ወደ ገዳሙ የሚመጡ ምዕመናን በርካቶች ናቸው። ምክንያቱም እንግዲህ እንደሚታወቀው የጻድቃኔ ማርያም ለበርካታ ምዕመናን ስለተሰሚ ችግራቸውን ፈቺ የውስጣቸውን የልባቸውን ቋጠሮ በሙሉ ፈታታ በደስታ የምትመልስ ከመሆኑ ጋር በተያያዘ በርካታ ምዕመናን ወደዚህ አካባቢ የሚሄድ ከመሆኑ ጋር በተያያዘ እንግዲህ ጻድቃኔ ማርያምን ማያውቅ አብዛኛው ኦርቶዶክሳዊ የለም ማለት በሚቻል ደረጃ ነው እንግዲህ ያለው። በዚህ ቦታ ላይ እንግዲህ የተፈጠረው አደጋ ብዙዎችን አሳዝኗል። ምናልባት ይህ ሁኔታ ብዙዎችን ያስደነገጠ ብዙዎችን እያሳዘነ ጉዳይ ነው። እንግዲህ እስካሁን ድረስ 14 ምዕመናን በዚህ ቦታ ላይ ህይወታቸው ማለፉን እየተገለጸ ይገኛል። ይህም ደግሞ በርካቶችን አሳዝኗል። በርካቶችን የሚያስደነገጠ ጉዳይ ነው። ምናልባት እንግዲህ በዚህ ዋሻዎች ውስጥ ነው ትልልቅ ጸሎቶች ይደረጉ የነበሩት። እንግዲህ አደጋው የተከሰተው እንግዲህ ከሰሞኑ ከፍተኛ የክረምት ዝናብ ጋር እንዲሁም ደግሞ አውሎ ነፋስ የጣለ ጋር በተያያዘ እንግዲህ ከፍተኛ የሆነ እርጥበት ያለው የከርሰ ምድር ጋር በተያያዘ እንደሆነ ነው እየተገለጸ የሚገኘው። የመሬቱ መንሸራተቱን ተከስቶ እንግዲህ ናዳው የወረደው ምዕመናንና የገዳሙ ዋሻ በር ላይ በጸበል ቦታዎች አካባቢ ተሰብስበው የነበሩ ጸሎትና ሱባኤ እያደረጉ የነበሩ ስፍራ ላይና እንዲሁም ደግሞ በዛ አካባቢ በሚገኙ ምዕመናን ላይ ነው። እንግዲህ እግዚአብሔር በቀኙ እንደሚያደርጋቸው አምናለሁ። የተፈጠረው ነገር ግን ብዙዎችን እያሳዘነ ያስደነገጠ ጉዳይ ነው። ለሟች ቤተሰቦችን መጽናናትን እንግዲህ እንመኛለን። እኛም በዝግጅት ክፍላችን በዛው በቦታ ላይ እንግዲህ የሚለማመኑ የልቦናቸውን የሚሰማበት ጭንቀታቸው የሚቀልበት ከህመማቸው የሚፈወሱበት እንግዲህ ሁኔታዎች እንዲፈጠሩ ወደ ኖርማል ህይወታቸው በሰላም የሚገቡበት ሁኔታዎች እንዲፈጠሩ እንግዲህ ለአምላክ እኛም ጸሎታችንን እናቀርባለን። እኛም በዝግጅት ክፍላችን በደረሰው
መሪር ሐዘን በዛ አካባቢ ላይ እኛም በቦታው ላይ ተሳትፈን ብዙ በረከትን እንዳገኘ እንደ አንድ ምዕመንና እንደ አማኝ እንግዲህ መጽናናትን እንመኛለን። አበቃው።